አዶናይ የማርያምን ስም በመጥራቱ አባ ሰረቀ ብርሃን ለምን ተናደዱ? በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች፣ የእግዚአብሔር ልጆች፣ ውድ ኦርቶዶክሳውያን፣ የመብርሃን የወላዲተ አምላክ የመስቀል የአስራት ልጆች በመላው ዓለም ሆናችሁ በዚህ በአክሱም ጽዮን ሚዲያ የምትከታተሉ እንደምን ሰነበታችሁ? እንደምን አላችሁ? አሜን። ስለ ሁሉ ነገር እግዚአብሔር አምላካችን የተመሰገነ ይሁን። እንደምን ሰነበታችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። ዛሬ የምንነጋገረው አዶናይ ማርያም ብሎ የማርያምን ስም በመጥራቱ አባ ሰረቀ ብርሃን ለምን ተናደዱ የሚል ነው። ሁለተኛ አባ ሰረቀ ብርሃን ለምን እመቤታችን ቅድስት ድንግል ማርያም ስትመሰገን አስቆጣቸው? ሶስተኛ አባ ሰረቀ ብርሃን መጽሐፍ ቅዱስ ይቀበላሉ ወይ? ለምንስ መጽሐፍ ቅዱስ ተቹ? የሚለውን እነዚህ አያይዘን ከአዶናይ ላይ ትችት ያደረሱትን እንመለከታለን፣ እናያለን። ሁላችሁ ይህን ቃል እንዳታሳልፉት ሼር፣ ሳብስክራይብ በማድረግ ለሁሉ ለመላው ዓለም ለመላው ኦርቶዶክሳውያን እንዲዳረስ እንድታደርጉ በእግዚአብሔር ስም አሳስባችኋለሁ። ሁል ጊዜ እመቤታችን ስትነሳ፣ እመቤታችን ስትመሰገን፣ የእመቤታችን ስም ሲጠራ የማይወድ ጥንተ ጠላታችን ዲያብሎስ ነው እንጂ የሰው ልጅ በተለይም ኦርቶዶክስ ሆኖ የእመቤታችን ስም የማይወድ ከሆነ አጠራጣሪ ነው ማለት ነው። ስለዚህ ለምን እመቤታችን ማርያም ብሎ አዶናይ ስላመሰገነ አባ ሰረቀ ብርሃን ምን አናደዳቸው? ለምን ተናደዱ? ምክንያቱ ምን ይሆን የሚለውን ነገር አብረን እንመለከታለን፣ እናያለን። ስለዚህ ለሁሉ እንዲዳረስ ግን ሳብስክራይብ በማድረግ ሼር በማድረግ ለሁሉ እንድታዳረሱ በእግዚአብሔር ስም አሳስባችኋለሁ። የአክሱም ጽዮን ሚዲያ ሳብስክራይብ በማድረግ ቤተሰብም እንድትሆኑ ለማሳሰብ እወዳለሁ። እስኪ አባ ሰረቀ ብርሃን ምን አሉ? እስኪ ተከታተለን እንመለስ። እዛ ዘመናዊት ንሕና እንጥቀመላ ዘላ ኢትዮጵያ ድያ ወይስ ነታ መጽሐፍ ቅዱስ ዝፈልጣ ኢትዮጵያ እዩ? ስለዚህ ኣብዚ ዝኒሄ መጽሐፍ ቅዱስ ኔቲ ኢትዮጵያ ታነባር በመጽሐፍ ቅዱስን ብታሪክን ትፍለጥ ኢትዮጵያ አይኮነትን። ፍላይ ከም ትግራይ እንተሪና ምን ማለታይ ማለት እዩ? ሰግጥ ጨቅጥ እርገጥ እዚሁ ሓደገኛ አካሄድ እንዴ! ናይ እግዚአብሔር ስም ስለ ዝፀውዐ ኢየሱስ ስለ ዝበለ ኢየሱሳዊ ክትብሎ ይትኽእል ወይ ደግሞ ማርያም ስለ ዝበልካስ ፈታዊ ማርያም ኮ ናይ ማርያም ፈታዊ ማርያም ምዃንካ ብተግባርካ ካትረ ማእዛ ማርያም ክትረአ ኣለካ ውሽ ማርያም እሺ ተከታትለን አይተን እንዳያችሁት ነው። ስለዚህ በመላው ዓለም ሆናችሁ የምትከታተሉ መላው ውድ ኦርቶዶክሳውያን እንዳያችሁት እንደተመለከታችሁት ነው። ጥፋተኛ አዶናይ ነው ወይስ አባ ሰረቀ ብርሃን ናቸው? አዶናይ ሰሞኑ ማርያም ብሎ ያመሰገነበት መድረክ በአዲስ አበባ የቲክቶክ አዋርድ ሽልማት ባዘጋጀው መድረክ ላይ ነውና አዶናይ በዛን ሰዓት በአንደኛነት አሸንፎ አሸናፊነቱን ሲያረጋግጥ ማርያም
ስሟን እጠራለሁ፣ አመሰግንሻለሁ እናቴ የአምላክ እናት ብሎ ነው ያመሰገነና ስለዚህ ብዙዎች ሲቆጡ አየን። ብዙዎች በተለይ ደግሞ አንዳንዶቹ የሃይማኖት አባቶች ሽልማቱ ልክ የራሳቸው አውጥተው እንደሰጡት በመሸለሙ ለምን ደስ እንዳላላቸው ኢትዮጵያውያን ወጣቶች ልጆቻቸው ሲሸለሙ ለምንድን ነው ማያስደስታቸው? ሽልማት መቼም ሰነፍ አይሸለምም። የሚሸለመው ጠንካራ ታታሪ የሰራ ነው የሚሸለመውና የሰራ ለምን ሰርቶ የሚሸለም ሊሸልሙት ሊያበረታቱት ሌሎቹም እሱን አይተው እንዲከተሉ አርአያና ምሳሌ ስለሆነ ሊያበረታቱ ሲገባቸው ግን ብዙዎች አንዳንዶቹ ሲተቹ አየን። ከነዚህ አንዱ ደግሞ በይፋ በግልጽ ወጥተው የተቹ ደግሞ አባ ሰረቀ ብርሃን ናቸው ማለት ነው። አክሱም ሆኖ ማለት ነው አባ ሰረቀ ብርሃን ናቸው። ስለዚህ ታቦተ ጽዮን አገለግላለሁ እያሉ ግን ማርያም ማርያም ብሎ አዶናይ የማርያምን ስም በመጥራቱ ማርያም ማርያም ብለህ ስለጠራህ አይደለም የሚል ትችት ቃላት ነው ያቀረቡና አባ ሰረቀ ብርሃን አዶናይ ማርያም ማርያም ብሎ የማርያምን ስም በመጥራቱ አባ ሰረቀ ብርሃን ለምን ተናደዱ? ያናደዳቸውስ ምን ይሆን? ወይስ ማርያም አይወዷትም? ወይስ ማርያም ማርያም ብሎ የጠራበት መንገድ የሱ የተሳሳተ ነው? እንዴት ብሎ ታዲያ መጥራት ነበረበት? በየትኛው ቦታ ማርያም ማርያም ብሎ ማንም ኦርቶዶክሳዊ ስሟን ይጠራልና ስለዚህ አምላካችን እናት ስለሆነች ቅዱስ ሕርያቆስም ኦ ማርያም እንተዝ ናፈቅረኪ ወነአብየኪ ብሎ ሲያመሰግናት በቅዳሴ ማርያም ላይ እንመለከታለን። ማርያም ሆይ ስለዚህ እንወድሻለን ከፍ ከፍም እናደርግሻለን ብሎ ነው ያመሰገናትና ስለዚህ አዶናይ ስሟን ጠርቶ የአምላኬ እናት እናቴ ናት ሁሉ ጊዜ የማትለየኝ ስሟን እጠራለሁ ብሎ ከፍ ከፍ አድርጎ በመጥራቱ ጥፋቱ ወንጀሉ ምንድን ነው? እንዴት ነው አባ ሰረቀ ብርሃን ሊተቹት የቻሉ?